ስለ አርበኛ እስክንድር እንኳን አይደለም እንግዲህ የትግል ተቀጣጥሎ ባለበት ሰዓት መጀመሪያ በአማራ ላይ ችግሩ ባንጃበበበት ሰዓት አማራ ታሪኩን ያድሳል ብሎ ነው የጀመረው። የጎጃም ቃል ኪዳንና የእስክንድር እንቆቅልሽ በዙፋኑ ፊት የቆመው መነኩሴና የአርበኛ መከታው ማሞ ምስክርነት። ከላይ የድሮን ጥቃት ከታች በመጥፋት ውስጥ ያለ የህዝብ ህልውና በተፋጠጠበት አንድ ጠባብ ክፍል ውስጥ በታፈነ አየርና በሚጨበጥ የጭንቀት ድባብ ውስጥ የኢትዮጵያ ታሪክ እየተጻፈ ነው። ያቺ ምሽት ተራ ምሽት አልነበረችም። በዚያች ምሽት በአማራ ምድር በአባይ ሸለቆ ዳርቻ የተሰበሰቡት ሰዎች የአንድን ህዝብ ጣፈንታ በጫቃቸው የተሸከሙ ሞትን በየቀኑ የሚጋፈጡ ጀግኖች ነበሩ። ነገር ግን በዚያች ክፍል ውስጥ የነበረው ጦርነት በመሳሪያ የሚደረግ ብቻ ሳይሆን ጦርነቱ የስነ ልቦና ጦርነት ነበር። ጦርነቱ የመንፈስ ጦርነት ነበር። ዓለም ሁሉ በጉጉት ሲጠብቀው የነበረው የአማራ ፋኖ አንድነት ጉባኤ ማንም ያልጠበቀውን ማንም ያልገመተውን ሰምቶ ለማመን የሚከብድ ድራማ አስተናገደ። ባለፉት 50 ዓመታት በሀገራችን የተለመደው ታሪክ አንድ ነው። ሰዎች ይታገላሉ፣ ይደማሉ፣ ይሞታሉ። በመጨረሻም ያ የደም ወንዝ የሚፈሰው ወደ አንድ ዙፋን ስር ነው። ታጋዮች ነፃ አውጪ ሆነው ይገቡና ጨቋኝ ገዢ ሆነው ወንበሩ ላይ ይጣበቃሉ። ወንበር አይለቀቅም፣ ስልጣን አይገፋም። ይህ የአፍሪካ ፖለቲካ የብረት ህግ ነው። ግን በዚያች ምሽት ይህ የብረት ህግ ተሰበረ ወይስ ተሰበረ ተብለን እንድናምን ተደረግን? አርበኛ መከታው ማሞ በዚያች የታሪክ ትወን ውስጥ የነበረውን የአይን ምስክር አይኖቹን ባርግዘው የተናገረው ነገር ቢኖር በዘመናችን የምናውቀውን የፖለቲካ ትርክት የገለበጠ ክስተት ነው። ሁሉም ሰው እንደሰማው ነው። የፋኖ አመራሮች ዙፋኑን አሰናድተው ዘውዱን አዘጋጅተው አይናቸው ወደ አንድ ሰው ተክለዋል፣ ወደ አርበኛ እስክንድር ነጋ። ናምራን አንተ ከሌለህ ቤቱ ይፈርሳል፣ አንተ ከሌለህ አንቀጥልም አሉት። ጫና አደረጉበት፣ ለመኑትም። በዚህ የጭንቀት ሰዓት እስክንድር ነጋ የተናገረው ቃል ግን ዓለምን አስደነገጠ። ስልጣን ፊት ቆሞ ይለፈኝ አለ። አመራርነት ለኔ አይሰራም፣ በየትኛውም ቦታ ሆኜ ያገለግላለሁ እንጂ ወንበሩን አልፈልግም አለ። ይህ እውነት ከሆነ እስክንድር የዘመኑ ቅዱስ ነው። ስልጣንን የናቀ ራሱን የሰዋ እኔነትን ገድሎ እኛን ያነገሰ መነኩሴ ነው። ነገር ግን ፖለቲካ እንደዚህ የጠራ የቅዱሳን መድረክ ብቻ ነውን? ታሪኩ የተነገረን ብቻ ነውን? ወይስ ከመጋረጃው በስተጀርባ የተካሄደ ሌላ የሞት ሽረት አለ? የበራፍ ቲቪ የውስጥ አዋቂ ምንጮች የአርበኛ መከታውን እንባ የሚያደርግ የሁላችንንም ደም በድንጋጤ ቀዝቃዛ የሚያደርግ ሌላ መረጃ ይዘው መጥተዋል። ታሪኩ ስልጣን አልፈልግም የሚል የትህትና ታሪክ ብቻ ሳይሆን እንዲህ ካልሆነ አልሰራም የሚል የፖለቲካ ማጥቂያ ውጤት ቢሆንስ? በዚያች ክፍል ውስጥ የተካሄደው የሰላም ስብከት ብቻ ሳይሆን የኃይል ሚዛን ፍተሻ ቢሆንስ? ምንጮቻችን እንደሚሉት በዚያች ምሽት ጦሩ ተናግሯል። በረሃ ላይ ያለው ሰራዊት ድምፁን አሰምቷል። ምርጫ ተካሂዷል። እናም የጦሩ ልብ ያረፈው በሌላ ሰው ላይ ነው፣ በዘመነ ካሴ። ይህ እውነት ወደ ጠረጴዛው ሲመጣ አርበኛ እስክንድር ነጋ አንድ ወሳኝ ካርድ መዘዘ። ጦሩ ዘመነን ከመረጠ መሪው እሱ ከሆነ እኔ ቦታዬን ለቀውኩ የምትል ካርድ። አሁን እንቆቅልሹ ከበደ። እስክንድር የወጣው በፈቃዱ ነው ወይስ በምርጫው ተሸንፎ? አርበኛ መከታው ተቋሙ ይንገስ ሲል ምናልባት እያለ ያለው ምርጫው ይከበር አሸናፊው ይምራ ማለቱ ይሆን? ይህ ጉዳይ ተራ የቦታ ሹም ሽር አይደለም። ይህ ጉዳይ የአማራ ህዝብ የትግል ዕጣ ፈንታ ጉዳይ ነው። ይህ ጉዳይ የምስራቅ አፍሪካን ፖለቲካ የሚቀይር አብዮት ወይም ትግሉን የሚሰነጥቅ የመሬት መንቀጥቀጥ ሊሆን ይችላል። ዛሬ በዚህ ልዩ ትንታኔ ዘገባችን የአርበኛ መከታው ማሞን ምስክርነት ከውስጥ አዋቂ መረጃዎች ጋር እያጋጨን የታሪክን መጋረጃ እንገልጣለን። እስክንድር ነጋ በዙፋኑ ፊት የቆመ መነኩሴ ነው ወይስ ካርዱን በብልሃት የተጫወተ ፖለቲከኛ? ዘመነ ካሴ የተቀበለው ስልጣን የክብር ነው ወይስ የእሳት? ይህንን ለማወቅ እያንዳንዱን ቃል፣ እያንዳንዱን የፊት ገጽታና እያንዳንዱን የታሪክ መስመር መመርመር ግድ ይላል። የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። እውነት ለመናገር ሁላችንም ውስጣችን ያለው ስሜት ያለው ደስታ እንዳለው ሆኖ ግን የህዝቡንና የሰራዊቱን ደስታና ፍላጎት ደግሞ ስንመለከት ያው የሚያስለቅስ ነው። እውነት ለመናገር የሚያስለቅስ ነው። እኔ በግሌ እንደ አንድ ግለሰብ ደስታውንና ስሜቱን አንድነቱ በተበሰረበት ሰዓት በየሁሉም ያለውን ቀጣና ስሜት ሳዳምጥ ያስለቅሳል። እውነት ለመናገር ተሸክሞናል ማለት ይቻላል። በቃ ህዝቡም ሰራዊቱም ተሸክሞን
ለዚህ እንዳደረሰን ነው የተሰማኝ በጥቅሉና ታሪክ አንዳንዴ በታላላቅ አደባባዮች ሳይሆን በዝግ በሮች በሹክሹክታና በውስን ሰዎች የልብ ትርታ ውስጥ ይወሰናል። በኢትዮጵያ ምድር ባለፉት 50 ዓመታት የተዘራው የፖለቲካ ዘር አንድ አይነት ነው። መታገል፣ ማሸነፍ፣ ከዚያም የነጠቁት ወንበር ላይ ወጥቶ ቀድሞ የነበረውን ጨካኝ በባሰ መልኩ መተካት። ይህ የዘመናት እርግማን፣ ይህ የትውልድ በሽታ የመጨረሻው ፈውስ የሚገኝበት ቀን መቼ ይሆን ተብሎ ሲጠበቅ ኖሯል። ነገር ግን ያ ቀን ሩቅ አልነበረም። በጎጃም ምድር፣ በወሎ ምድር፣ በሸዋ ምድር፣ በጎንደር ምድር፣ በተለይም በአማራ ተራሮች ሸለቆ ውስጥ አንድ ያልተሰማ በዘመናችን ጆሮዎችን እንግዳ የሆነ የሰማውን ሁሉ እውነት ነው እንዴ የሚያስብል ክስተት ተፈጠረ። ዓለም ስለ ስልጣን ሽኩቻ ሲያወራ ጠላቶች ተፋጠዋል እያሉ ሲያሟርቱ በዚያች ክፍል ውስጥ እየተፈጠረው ግን የሰው ልጅ ስነ ልቦና የሚፈታተን እውነት ነበር። አርበኛ መከታው ማሞ ይህንን ታሪክ በቅርበት የተመለከተው የአይን ምስክር ድምፁ በስሜት እየተንቀጠቀጠ ልቡ በኩራትና በሐዘኔታ እየተፈተነ እያወጣው ምስጢር አለ። እውነቱ ስለ አንድ ሰው አይደለም። እውነቱ ስለ ኢትዮጵያ ፖለቲካ ነፍስ ነው። ሁሉም ንጉሥ ሁንልን ብለው ዘውዱን ይዘው ሲቀርቡ፣ ሁሉም አንተ ከሌለህ ቤቱ ይፈርሳል ብለው ሲማጸኑ በዙፋኑ ፊት ቆሞ ይለፈኝ ያለው ሰው ታሪክ እንዴት እንረዳዋለን? ዛሬ የምንነግራችሁ ስለ ድርጅት ምስረታ ብቻ ሳይሆን፣ ዛሬ የምናወራው ስለ ፖለቲካ ትንታኔ ብቻ ሳይሆን፣ ይህ ታሪክ አንድ ሰው ራሱን አሸንፎ በትውልድ ላይ የተጫነውን የስልጣን ጥማት ሰንሰለት ስለበጣጠሰበት አስደንጋጭ ቅጽበት ነው። አብራችሁን ወደዚያች ታሪካዊ ምሽት እንጓዝ። አየር ላይ የነበረው ውጥረት የሚጨበጥ አይደለም። የአማራ ፋኖ ከፍተኛ አመራሮች፣ የረጅም ጊዜ የትግል አጋሮች ሁሉም አይናቸውን ወደ አንድ አቅጣጫ ተክለዋል፣ ወደ አርበኛ እስክንድር ነጋ። በተለምዶ እንዲህ አይነት ስብሰባዎች የሚደረጉት ስልጣን ለመቀራመት ሲሆን እኔ ካልመራሁ ሞቼ እገኛለሁ የሚሉ ጉልበተኞች ጠረጴዛ ሲደበድቡ ነው የሚታወቀው። እዚህ የሆነው ተቃራኒ ነው። ፓራዶክስ። አርበኛ መከታው ማሞ ያንን ቅጽበት መልሶ ሲያስታውሰው ቃላት ያጥሩታል። አመራሮቹ በሙሉ ያለምንም ቅድመ ሁኔታ የድርጅቱ ከፍተኛ ፖለቲካ መሪ ወይም የፖሊት ቢሮ እንዲሆን እስክንድርን ጠቆሙት። ጫና አደረግንበት ይላል መከታው። ልብ በሉ፣ ለመኑት ብቻ ሳይሆን ጫና ነው የተደረገበት። ምክንያቱም የእሱ መሪ መሆን ለትግሉ ህልውና ወሳኝ እንደሆነ የታመነበት ነውና፣ የእሱ ስም፣ የእሱ ዓመታት የፈጀ መስዋዕትነት ለድርጅቱ ጋሻ እንደሚሆን የታወቀ ነውና። ግን እስክንድር በዚያች ወሳኝ ሰዓት የተናገረው ቃል በክፍል ውስጥ የነበረውን ጸጥታ በድንጋጤ የሰበረው። አመራርነት ለኔ ምንም አይደለም፣ ምንም አይሰራም አለ ይላሉ መከታው ማሞ። ይህ ቃል በጀሯቸው አስተጋባ። እንዴት ለ20ና ለ30 ዓመታት የታገለው ለዚህ አልነበረም? እስር ቤት የኖረው ቤተሰቡን የበተነው አሁን በረሃ ወርዶ በፀሐይና በዝናብ እየተንከራተተ ያለው በመጨረሻ ለዚህ የክብር ወንበር አይደለምን? አርበኛ መከታው ይህንን ሲሰማ የተሰማውን ስሜት ሲገልጽ በውስጡ የተፈጠረውን የመንፈስ ልዕልና ያሳያል። እስክንድር ያሳየው ባህሪ ኩርፊያ አልነበረም። እኔ እንቅፋት ከመሆን፣ እኔ ችግር ከመሆን ወንበሩ ይቅርብኝ የሚል ራሱን የመሰዋት የመጨረሻ ጥግ እንጂ አመራርነቱን ፍላጎት እንደሌለው ለእኛም መሆን የለበትም፣ ብዙ የሚመሩም አሉና እነኚህ ሰዎች ተካተው ይቀጥሉ በሚል ሀሳብ ሰጥቶን ነበረ። በእኛ በኩል ካለው ችሎታ ካለው የፖለቲካ ለብዙ ዘመናት እንግዲህ ይታወቃል፣ ለብዙ ዓመታት ትግሎችን አድርጓል፣ ብዙ ልምድ አለውና ከልምዱ አንጻር እንዲያግዘን እንዲያጠናክረን በሚል ጫና አድርገንበት ነበረ። ነገር ግን በሱ በአሁን ባለበት ሁኔታ እኔ በየትኛውም ቦታ ሆኜ መርዳት እችላለሁ ስላለ ያንን ነገር ያለመቀበሉን ይሄን ደግሞ ለህዝብም ሌላ እንዳይመስል የሌላ የኩርፊያ ወይም ደግሞ የሌላ ነገር እንዳይመስል ያንን ያሳወቀበት ሁኔታ ነው። ይሄ ደግሞ በደብዳቤው ላይ ለኛም ባሳወቀበት ያው ይፋ የሆነበት መንገድ አለ። ግን ለምን ይህ ውሳኔስ ከየት መጣ? መልሱን ለማግኘት አርበኛ መከታው ማሞ ወደ ኋላ መለስ ብሎ ያነሳውን የ50 ዓመታት የቁልቁሎት ጉዞ ማየት ግድ ይላል። አማራ አባት የሌለው ህዝብ ሆኖ የኖረባቸውን ዓመታት አስታውሱ። እንደ ህዝብ ተበታትኖ እንደ ባዕድ ተቆጥሮ እንደ መጤ ታይቶ አንገቱን ደፍቶ የኖረበትን ዘመን፣ እንዲህ ያለውን ዘመን መከታው ማሞ የሸረሪት ድር ሲል ይጠራዋል። በህዝቡ ዙሪያ የተጠለፈው ሴራ፣ ከውስጥም ከውጭም እየተተበተበው ገመድ በቀላሉ የሚበጠስ አልነበረም። ባለፉት 2 እና 3 ዓመታት ትግሉ ተቀጣጥሎ እንኳን ሁለት ጎራ የሆነው ሲናቆሩ የህዝቡን ስቃይ ማስቆም ሲያቅታቸው የፈሰሰው ደም፣ የጠፋው ህይወት፣ ያ ሁሉ መከራ፣ ያንን ሁሉ እያዩ እንቅልፍ ባይናቸው አይዞርም ነበር። እናም ዛሬ ያንን የ50 ዓመት ጨለማ የሚገፍ ብርሃን ሲፈነጥቅ፣ ያንን የሸረሪት ድር የሚበጥስ አንድነት ሲመጣ
ወንበር ምንድነው? ስልጣን ምንድነው? አርበኛ መከታው ድርጅቱ ዝም ብሎ አልመጣም፣ በደምና ባጥንት እየተገነባ ነው ሲል እያንዳንዱ ቃል ውስጥ የጓዶቹን አጥንት የሚሰማ ነው። ለዚህ ነው እስክንድር ተቋሙ ይንገስ እንጂ ሰው አይንገስ ያለው። ለዚህ ነው መከታው ራሱ እኔም አመራርነቱ ይቅርብኝ ብሎ እስክንድርን የተማጸነው። ሁለቱም እያሉ የነበረው አንድ ነገር ነው፣ ህዝቡ ይዳን እንጂ እኛ የትም ብንሆን ምንም ግድ አይሰጠንም። ውሳኔው ተላለፈ፣ አንድነቱም ጸደቀ። ይህ ዜና ወደ ህዝቡና ወደ ሰራዊቱ ሲወርድ የተፈጠረውን ስሜት አርበኛ መከታው ማሞ ሲገልጸው የሚያስለቅስ ነው በሚል ነው። ቃሉን ልብ በሉት። የሚያስለቅስ ወንድ ልጅ በአደባባይ እንዲህ ያለ ቃል የሚጠቀመው ጥልቅ ሐዘንና ጥልቅ ደስታ ሲሰማው ብቻ ነው። ለምን ያለቅሳል? ለምን ያስለቅሳል? ደስታ ያስለቅሳል፣ ሐዘን ያስለቅሳል፣ መጠቃት ያስለቅሳል፣ መቆጨትም ያስለቅሳል። ተስፋ የቆረጠ መከራ የመረረው መሪ የለኝም ብሎ ያዘነ ህዝብ ድንገት ልጆቹ አንድ ሆነው ከኔነት ወጥተው ወደኛነት ሲመጡ ሲያይ እንባው ይወርዳል። ሰራዊቱ ተሸክሞናል ይላል መከታው። በየቀጠናው ያለው ጀግና የትናንት ልዩነትን ረስቶ በአንድ ልብ በአንድ ሳምባ መተንፈስ ሲጀምር ያን ጊዜ ታሪክ ይለወጣል። እስክንድር ከፖሊት ቢሮ ውጭ ቢሆንም አርበኛ መከታው እንደተናገረው ድርጅቱ የሱ ነው፣ ተቋሙ የሱ ነው፣ በየትኛውም ቦታ ሆኜ ያገለግላለሁ የሚለው ቃሉ ከስልጣን በላይ የሆነ የሞራል ሉዓላዊነትን አጎናጽፎታል። አሁን እሱ መሪ ብቻ አይደለም፣ የህዝብ አባትም ጭምር ነው። ይህ ደግሞ በምርጫ ሳይሆን በመስዋዕትነት የሚገኝ ክቡር ድል ነው። ነገር ግን ይህ ብስራት ለሁሉም መልካም ዜና አልነበረም። አርበኛ መከታው ማሞ እንደገለጸው ይህ አንድነት እንቅልፍ የነሳቸው ቅዠት ውስጥ የከተታቸው አካላትም ነበሩ። ባለፉት ዓመታት አገዛዙ የኖረው በጉልበቱ ሳይሆን በአማራው መከፋፈል ነበር። እርስ በርስ ይባላል ብሎ ጠብቆ ነበር። የሚዲያ ጦር አሰልፎ አክቲቪስት ገዝቶ የውሸት ትርክት ፈጥሮ ሲያበቃ ዛሬ የሰጠው ሁሉ ሲፈርስበት፣ በተለይም ጌታቸው ረዳ አማራ ላይ ሂሳብ አወራርዳለሁ ብሎ ሲፎክር የነበረበት ዘመን አክትሞ ዛሬ ራሱ ተላላኪ ሆኖ አብይ አህመድ እግር ስር ሲወድቅ ማየት ይህ ለአማራ ህዝብ የድል ዋዜማ ነው። መከታው በጥብቅ ያስጠነቅቃል። ለየትኛውም አሉባልታ ጆሮ አትስጡ ይላል። ጠላት አሁን መሬት ላይ መዋጋት አቅቶታል። የቀረው መሳሪያው አሉባልታ ብቻ ነው ይላል። ተጣሉ፣ ተከፋፈሉ፣ እስክንድር አኮረፈ፣ መከታው እንዲህ አለ እያሉ ድራማ ይሰራሉ። ነገር ግን እውነቱ ምድር ላይ የተጻፈው ነው። እውነቱ በትህትናና በይቅርታ የተገነባው ያ አንድነት ነው። የውድቀትን ጥግ ባየንበት፣ የክህደትን መራራ ጽዋ በጨለጥንበት በዚህ ዘመን እንዲህ አይነት ንጹሕ ታሪክ መስማት ልብን በሐዘኔታና በተስፋ ይሞላዋል። አርበኛ መከታው ማሞ እንደተናገረው አዲሱ ንቅናቄ የተመሰረተው የይቅርታ መሰረት ላይ ነው። ስናውቅም ሳናውቅም ያጠፋ ነው ይኖራል። ለህዝባችን ስንል ይቅርታ እንጠይቃለን የሚለው የመከታው ቃል የአሸናፊዎች ቋንቋ ነው። ይህ ድርጅት ይህ አርበኛ እስክንድር እምቢታ በቀጣዩ የኢትዮጵያ ፖለቲካ ላይ የሚያሳድረው ተጽዕኖም ቀላል አይሆንም። የስልጣን ጥማት ላለባቸው ሁሉ እንደ መስዋዕትነት ሆኖ ራቁታቸውን ያሳያቸዋል። ይህ ታሪክ ገና አልተዘጋም። ነገር ግን በዚያች ሌሊት በአባይ ሸለቆ ዳርቻ የተጻፈው ምዕራፍ የነገዋን ኢትዮጵያ ጣፈንታ የሚወስን ታላቅ የሞራል ስምምነት ሆኖ በታሪክ መዝገብ ሰፍሯል። ወንበሩን የናቀው ሰው የህዝቡን ልብ አሸንፏል። ይህ ከላይ የተባለው በጠቅላላው መከታው ማሞ በይፋ በሚዲያ የተናገረው ነው። አሁን ታሪኩን ገልብጠን የበራፍ ቲቪ መረጃ ምንጮች ስለ ሂደቱ የተናገሩትን ደግሞ እንቃኛለን። የአባይ ሸለቆ ድብቁ ጦርነት በቅዱስ እምቢታና በፖለቲከኛው ምርጫ መካከል የተገጠመው የሞት ሽረት እንደተባለው ባይሆንም ታሪክ ሁለት ገጽ አለው። አንዱ በደማቅ ቀለም ተጽፎ በአደባባይ የሚነበበው ሲሆን፣ ሌላኛው ደግሞ በሹክሹክታ በጨለማ ክፍሎችና በልብ ትርታ ውስጥ የሚቀረው እውነት ነው። ወደ ጎጃምና ጎንደር፣ ወደ ወሎና ሸዋ ተራሮች፣ ወደዚያች የታሪክ ማህደር ይዘናችሁ የምንሄደው በኢትዮጵያ ፖለቲካ ውስጥ የተከሰተውን እጅግ አስደንጋጭ ፓራዶክስ ልንፈታ ነው። አርበኛ መከታው ማሞ በዚያች የታሪክ ምሽት፣ በዚያች የጭንቀት ሰዓት አብሮ የነበረው የአይን ምስክር ዓለምን ያስደመመ አንድ ምስክርነት ሰጥቷል። እንደሱ አገላለጽ በዚያች ክፍል ውስጥ የተፈጠረው ነገር ከፖለቲካ በላይ ከመሬት እውነት በላይ ወደ ሰማያዊ ቅድስና እየተጠጋ ነው። ሁላችንም እንደሰማነው የፋኖ አመራሮች ተሰብስበው የሽምግልናው ሸምጋይነት ተጠናቆ ሁሉም አይኖች ወደ አንድ ሰው ተተክለዋል፣ ወደ አርበኛ እስክንድር ነጋ። አርበኛ መከታው ማሞ በስሜት እንደተናገረው አመራሩ በሙሉ በታላቅ አክብሮትና በጫና አንተ ካልመራህን፣ አንተ ከፊት ካልሆንክ ሞተን እንገኛለን ሲሉ ወንበሩን አቅርበውለት ነበር። ነገር ግን በዚያ የጭንቀት ማዕበል ውስጥ እስክንድር እንደ አለት ጸጥ ብሎ ቆመ። ዓለም ለስልጣን ሲራኮት፣ ወንድሙን ለወንበር ሲገፋ፣ እሱ ግን አመራርነት ለኔ ምንም አይደለም አይሰራም አለ ይላሉ።
ይህ ንግግር በስልጣን ጥማት ለታመመችው ኢትዮጵያ እንደ ፈውስ ጠበል ተቆጠረ። መከታው የሚያስለቅስ ነው ሲል የገለጸውም ይህንኑ ነው። ራሱን የሰዋ እኔን ገድሎኛን ያነገሰ ስልጣንን የናቀ መነኩሴ መስሎ ታየን ይላል። ይህ የመከታው እውነት ነው። ይህ በአደባባይ የተነገረን የተራራው ቃል ኪዳን ውብ ገጽታ ነው። ነገር ግን ፖለቲካ እንደዚህ የጠራ የቅዱሳን መድረክ ብቻ ሳይሆን የአርበኛ መከታውን ባና የቃላት ውበት ከኋላው ያለውን ሌላ እውነት ሸፍኖት ቢሆንስ? ታሪክን ገልብጠን መጋረጃውን ገልጠን የጓዳውን እውነት ስንመለከት ነገሮች እንደተነገረን ለስላሳ ላይሆኑ ይችላሉ። ከቅዱስ እምቢታ በስተጀርባ ሌሎች ምንጮች፣ ሌሎች የውስጥ አዋቂዎች የሚያቀብሉት መረጃ የነገሩን መልክ ከመሰረቱ የሚገለብጠው ነው። ታሪኩ ስልጣን አልፈልግም የሚል የትህትና ታሪክ ብቻ ሳይሆን እንዲህ ከሆነ አልሰራም የሚል የፖለቲካ አቋም ውጤት ቢሆንስ? መረጃዎች እንደሚያመላክቱት በዚያች ክፍል ውስጥ የተካሄደው የሰላም ስብከት ብቻም ሳይሆን የኃይል ሚዛን ፍተሻ ነበር። ጦሩ ያ በየበረሃው የሚንከራተተው ደሙን ለአንድ ህዝብ ለአንድ ሀገር የሚያፈሰው ሰራዊት ድምፁን አሰምቷል። ምርጫ ተካሄደ። የጦሩ ልብ የሰራዊቱ መንፈስ ያረፈው በአንድ ስም ላይ ነበር፣ ዘመነ ካሴ። ይህ እውነት ወደ ጠረጴዛው ሲመጣ የካርድ ጨዋታው ተቀየረ። አርበኛ እስክንድር ነጋ የስልጣን ሽኩቻ ውስጥ ገብቶ መራኮት ስላልፈለገ ወይም መርሁ ስላልፈቀደለት አንድ ወሳኝና አስደንጋጭ ካርድ መዘዘ። ጦሩ ዘመነ ካሴን ከመረጠ መሪው እሱ ከሆነ እኔ በዚህ መዋቅር ውስጥ ቦታ የለኝም፣ ወንበሩን ለቀኩ አለ። ይህንን ስንሰማ ቅድም በመከታው ንግግር ውስጥ ራስን ዝቅ ማድረግ የመሰለን ነገር አሁን ወደ መራራ የፖለቲካ ውሳኔ ይቀየራል። እስክንድር የወጣው በፈቃዱ ነው ወይስ ምርጫው ስላልተመቸው ወይስ ለድርጅቱ አንድነት ሲል ሁለት ንጉሥ በአንድ ዙፋን አይቀመጥም ብሎ በብልሃት አፈገፈግም? ሁለቱን ታሪኮች አጠገብ ላጠገብ አድርገን እንያቸው። አርበኛ መከታው እኛ ጫና አድርገንበት ነበር ሲል ምናልባት ጫናው እባክህ ተው አትሂድ አብረን እንስራ የሚል የመማፀን ጫና ሊሆን አይችልምን? እስክንድር መልቀቂያ አስገባ። ፖሊት ቢሮውም ተቀበለው። አሁን እርሱ ሰራባል ነው። ይህ ቀላል ክስተት አይደለም። በአንድ በኩል ዘመነ ካሴ በሰራዊቱ ተመርጦ የድርጅቱ መሪ ሲሆን፣ በሌላ በኩል የንቅናቄው አባትና መስራች እስክንድር ነጋ ወደ ተራባልነት ወረደ። ይህ በኢትዮጵያ ታሪክ ውስጥ ምን ማለት ነው? አንዳንዶች ይህንን የዲሞክራሲ ድል ይሉታል። ሰራዊቱ የመረጠው ሆነና፣ ሌሎች ደግሞ የአማራን ትግል አደጋ ላይ የሚጥል ስብራት ይሉታል። ምክንያቱም እስክንድር ዝም ብሎ ሰው አይደለም። የዲፕሎማሲው ዓለም ፊት የትግሉ ሞራላዊ አባት ነው። እርሱ ከማዕከላዊ አመራር መውጣቱ ለዘመነ ካሴ አመራር ምን አይነት ፈተና ይዞበት ይመጣ ይሆን? አርበኛ መከታው ተቋም ይነግሳል ሲል ምናልባት እያለ ያለው ምርጫው ይከበር፣ የሰራዊቱ ድምፅ ይሰማ፣ እስክንድርም ይህንን አክብሮ ነው የለቀቀው ማለቱ ይሆን? ወንበር ለኔ አይሰራም የሚለው የእስክንድር ንግግር ከዚህ አመራር ጋር ወይም በዚህ ፎርማት ውስጥ አልሰራም የሚል የተቃውሞ ድምፅ ቢሆንስ? ዛሬ የአማራ ሕዝብ ፊት የተደቀነው እውነት ሁለት ጫፍ ያለው ሰይፍ ነው። በአንድ በኩል ስልጣንን የናቀ ለሰራዊቱ ምርጫ ራሱን ያስገዛ ከኔ ዘመነ ይምራችሁ ብሎ መንገድ የለቀቀ ቅዱስ መሪ ይታያል። በሌላ በኩል ደግሞ በውስጥ ሽኩቻና በምርጫ ውጤት የተፈጠረ ምናልባትም ነገን የሚያስፈራ የፖለቲካ ኩርፊያ ይታያል። አርበኛ መከታው ማሞ ይህንን ሁሉ ውጥረት በሆዱ ይዞ ሁሉም ነገር በሰላም አልቋል፣ በፍቅር ሆኗል ብሎ ሲነግረን የምናየው የፖለቲካ ብስለትን ነው። ምክንያቱም በዚህ ሰዓት እውነቱን ሁሉ ዘርግፎ ማውጣት እየተገነባ ያለውን ቤት ማፍረስ ነው። ግን አንድ ነገር እርግጥ ነው። በአማራ ምድር የተፈጸመው ነገር ተራ አመራር ለውጥ ብቻ አይደለም። እስክንድር ነጋ በምርጫ ተሸንፎ የሚሆን በገዛ ፈቃዱ ከዙፋኑ ወርዶ ወደ መሬት ሲመጣ የኢትዮጵያ ፖለቲካ ለዘላለም ቀይሮታል። ስልጣን የህዝብ ነው፣ የሰራዊት ነው የሚለው መርህ ለመጀመሪያ ጊዜ በደምና አጥንት ተጽፏል። ይህ ታሪክ በእርግጥ አልተጠናቀቀም። ዘመነ ካሴ ስልጣኑን ተረክቧል። እስክንድር ነጋ ወደ ተራባልነቱ ተመልሷል። ቀጣዩ ምዕራፍ ምን ይሆን? ይህ መዋቅር ይጸናል ወይስ የእስክንድር መልቀቅ የትግሉ መሰንጠቅ መጀመሪያ ይሆናል? የዚህ አስደንጋጭ እንቆቅልሽ መልስ የሚሰጠን ጊዜ ብቻ ነው። እስከዚያው ግን ልባችንን ሰቅሎ ትንፋሻችንን አስወጦ የያዘን አንድ ጥያቄ ነው። አማራ ያሸንፋል ወይስ እንደተለመደው በልጆቹ መሃል በሚፈጠረው ልዩነት ተመልሶ ወደ ጨለማ ይገባል? የተከበራችሁ የበራችሁ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን እንሰናበታለን።